መምህርዬ ይቅርታ እንዴ ህይወት ስለሚሆነው ስለ ክርስቶስ እንነጋገር። አሁን ሴት አስተማረች አላስተማረች ገነት ያስገባም እሱ አይደለም ዋናው ዓላማ። ዚያሪ ባርክ መምህር አንዴ ምን ገጠመኝ መሰለዎት መምህር? እሺ እኔ ኦርቶዶክስ ነኝና ዲማ ጊዮርጊስን እንግዲህ ያውቁታል። በነገራችን ላይ እኔ ስለማቀህ ላክብር አውቀሃለሁ። እኔ አንተን ለማርቆስ እንተዋወቃለን። በነገራችን ላይ እሺ ወንድምህንም አውቀዋለሁኝና እግዚአብሔር ደስ ብሎኛል። አሁን ላይ ትንሽ የጸባይ መስተካከል አመጣል። እንዲህ ነው ወንጌል የሚሰበክ። በነገራችን ላይ እኔ ወንድምህን አውቀዋለሁና በጣም ትሁት ነው። ያው ያለበትን አልናገርም። በጣም በቃ ይብቀናዬ ነው። አንተ ደግሞ ትንሽ ወጣ ያለ አግሬሲቭ ባህሪ ነበረ። አሁን ግን እንደዚህ መሆኑ ጥሩ ነው። ያው የበፊቱ ለኝነትም ስላለ ስንቱን ተማሪ በከዘራ የምታዛክር አውቃለሁ። አሁን በጌታ ተይዘ ነውና እኔ ያን ይገርመኛል። ግን እውነት ለመናገር አሁን አንተን ጌታን ተቀበለ ሳይህ የኢኮኖሚ ችግር የለብህም አውቃለሁ። ሆቴልም ነበረ፣ ወንድምህም ወለጋ ቡትን ነበረ፣ ሆቴሎችም ነበሩ እና አንዳንድ ሰው አንተን እዚህ ላይ ሲያይህ በገንዘብ እንዳልሆንክ እኔ አውቃለሁ ጠንቅቄ እውነት ለመናገር። በዛም ጾዴውም ነበረ በአካባቢህ። ምን አንተ ጋራ ምን የሌለ ነገር አለና አሁን ግን እንደዚህ ሆነህ ሳይ ደስ ብሎኛል። ግን ምንድነው እኛ ሰሜናውያን ወንጌል አልተሰበከም እውነት ለመናገር። ህዝቡ ወደ ገርልና ወደ ታምራት ፍለጋ ነው ያለ። ይሄንን የሰሜን ህዝብኛ የምንይዘው በቋንቋው በባህሉ በትሁት አነጋገር ነው። አሁን ከዚህ ቀደም ያረካቸው በጣም ብዙ ስተቶች አሉ። አሁን ግን እንደዚህ ወንጌል ገብቶ ልብህ ሰበር ብሎ ሰዎችን በትትና ማናገር በጣም ጥሩ ነው። ዲማ ጊዮርጊስን ታውቀዋለህ እና የጊዮርጊስ ለት ድንጋይ አለች ያሞለሞለች ድንጋይ እና ያ ድንጋይ ወጥቶ አንዳንድ ብር እየተከፈለ ኃጢአት የሌለበት ያችን ድንጋይ ያነሳል። ድንጋዩ ራሴ ሞክሬያለሁ። እኔ ስም ለማጥፋት ሳይሆን ራሴ ያየሁትን ነው። ከዛ ያን ድንጋይ ትልቅ ገበሬ እያነሳ ትከሻው ላይ ሲያደርግ መስቀል ተይዟል። እንግዲህ ኢማጂን ዲያቆን አለ ቃጭል ተይዟል። ሲያነሳው እልል ይባላል። እናቶች ደግሞ አላነሳው ሲሉ ያለቅሳሉ። ከዛ ምን ይላሉ? አንቺ ድንጋይ የዛሬ ዓመት አድርሽኝ። በጣም ከምር ነው የሚያለቅሱ። ባይዘው ምን አርጌ ነው በደሊ እሪ ከዚህ ቀንበር ነው ልናስወጣው የሚገባ። ሲያሰብ ካለች አሰብከም ይሄ ምንም አያድንምም አያጸርቅምም። በነገራችን ላይ መታወቅ ያለበት እኛ ድንጋይ ላይ አይደለም። መጀመሪያ ግን በአንዳንድ ነገሮች እንግባባ፣ ሰብሰብ ብንበል። ወንጌል ገና አልተነካም። ህዝቡ ይኸው ስንት ዓመት ሙሉ ወንጌል ተሰብኮ ያልሄደ ህዝብ ይኸው ማርያም ተገለጠች ተብሎ ተገልብጦ ሄደ ህዝቡ ባንዴ። ይሄን መሳሪያ እየወለወለ ሰይፍን የሚመዝን ህዝብ መጽሐፍ ቅዱስ መጨበጥ አለበት። ይሄ ደግሞ እንዴት ነው ስትራቴጂ? እኔ ኦርቶዶክስ ነኝ በነገራችን ላይ ግን እኔ የተክልየን ንፍሮ የበላና ያስበላ ገነት ይወርሳል የሚሆን አልቀበልም። ይሰማል በጣም ነው። አንዳንድ የገና መወለድ የት ጋር ነው ቀኑ? ይሄ ገነትማ በነገራችን ላይ አንድ ሰው እኔ ልንገሮት አሁን እኔ ሄሎ እሺ የሚሰማ ከሆነ ልቀጥል እና ምንድነው ህዝባችን በእንደዛ ውስጥ ነው ያለ። እውነተኛ ወንጌል መሰበክ አለበት። እኛ ወንጌል ገባን ወንጌል በራለን የምንለው የሰውን ስነ ልቦና መጀመሪያ መረዳት አለብን። ማለት ወንጌል ምን ይፈልጋል፣ ሰውስ ምን ይፈልጋል፣ ባህሉን ወጉን ስርዓቱን የምንውቀው እኛ ነን። አንዳንድ አሉ የኃይለ ቃል መነዋወር ባይዘው ያቡነ ገብረ መንፈስ ቅዱስን ስዕል ቀዶ ወንጌል አይሰራም። ተክልየን ሰድቦ ወንጌል አይሰራም። እንደዛ አይደለም። እኔ አሁን ለምሳሌ የተክልየን ያዘከረ እስከ 6 ደምረልሃለሁ የሚለው እኔ እንደሚባል ትምህርት የለም። ሰው የሚጸርቀው የሚያድነው ለራሱ ብቻ ነው። አለቀ። ማንም በማንም አይድንም። የዕለት ዓርብ ስራ አለ፣ በዛ ይሰራል። በቃ ሰው ያምናል፣ ይጠመቃል፣ ከዛስ በሕግ ወንጌል ይመራል፣ ክርስቶስን ይይዛል። የየትኛውም የጻድቅ ሰው ስራ የየትኛውም ስራ የሲኦልን በር አላንኳኳም። የዕለት ዓርብን ስራ አይተካም አበደን።
ሌላ መንገድ የለም። እና ደግሞ አይ ደግሞ ክርስቶስ ሰምራ ሄድኩኝ። ያው አንተ ልታውቀው ትችላለህ፣ ባህር ዳር አካባቢ አቋቋም ቤት ከተማርክ እዛ ደግሞ የምታጣብቅ ድንጋይ አለች። በጣም ግን ስለገረመኝ ነው እና እኔ ሰርቄ ነው ሄድኩኝ። እግዚአብሔር በሚያውቀው ብር ሳጣ ሰርቄ ሄድኩኝ። የሰው ብር 4 ጊዜ ሾልኩ፣ ተመላለስኩኝ። እልል ይባላል። መስቀል ወጥቶ ነው እንግዲህ እዛ ደግሞ 3 ብር ነው የሚከፈል። የሆነ ሰው ያስታውሳለሁ፣ ወፍራም ሰውዬ መውጣት አቅቶት እሪ ምን አርጌሽ ነው? ይሄ ማለት ባዕድ አምልኮ ነው፣ ጣዖት ነው። አንዳንዴ ኦርቶዶክስ ላይ ቲክቶክ ላይ ያለችው ምን ትመስለኛለች መሰላችሁ? ምግብ ቤት ስገቡ ፒክቸሩ በጣም ያማረ ምግብ አለ፣ ውጥ ስገቡ ግን የለም፣ ያ ውሸት ነው። እንደዛ አይነት ስዕሎች አሉና እኛ ምንም ወንጌልን አዙረው ገርል ተሸካሚና እንዳለ በየጸበሉ ስንት ህዝብ ወጣት አለ እድሜው የተበላ በከንቱ ውዳሴ ዝም ብሎ ያለማንም ማስተዋዩነት በግለሰብ ኮተት እና እውነተኛ ወንጌል መነጋገር ጥሩ ነው። እውነተኛ ከስድብ ከጥላቻ ንግግር እልህ ከመጋ እኔ አንተን አውቃለሁ በይዘው ከፊትም ያው እንግዲህ እንትን አላለሁ። አሁን ያለህበት ላይ ጥሩ ነው። ስድብ መሰዳደቡ አንድ ይኮናት ማለቱ ይሄ ጥሩ አይደለም። ማንንም በስድብ የሚመጣ የለም። ዛቅረብኩ ለከ እሳተ ወእማይ ለይዴካ በዘፈቀር ካለቀ ጥሩን ነገር ማሳየት። እኔ በጣም አሁን እንግዲህ ዲማ ጊዮርጊስ ወንጌል የሚነገርበት ነው። እዛ ላይ ግን ድንጋይ ይመለካል በጎን ምዕመኑ ያውቃል አያውቅም? ምዕመኑ ማን ነው ይሄ የሚያስለምነው እንትን ነው ያለና እኛ በጣም ለ7 ሚሊዮን ተልኳለን። ሰብሰብ ብለን ይሄንን ህዝብ ነፃ ማውጣት አለብን። ኮተት ቀንበር የተጫነበት ህዝብ ነው ያለን። ወንጌል ስላልገባው እኮ ነው። ዓርብ ቀን ወተት አይጠጣም፣ ዓርብ ቀን ግን ወንድሙን ይገላል። በጣም እኮ ነው የሚገርመው እኮ ኢየሱስ ሕይወት መሆኑን፣ አዳኝ መሆኑን፣ መድኃኒት መሆኑን፣ ብርሃን መሆኑን በየጠንቋይ ቤት የሚሄደውን በየቦረንትቸው የሚመላለሰውን ይህንን ህዝብ ማውጣት አለብን። ያ ደግሞ አደረው የኛ ነው። የሞትም ዋጋ ካለ የሞት ዋጋ መከፈል አለበት። ግሩም ድንቅ ነው። በእውነት ሳልኖር ቃለ ጽድቅ እግዚአብሔር ዘመንህን ይባርክ። በጣም ትልቅ ለውጥ፣ እኔም በአንተ ትልቅ ለውጥ ነው ያየሁትኝ። እውነት ነው። ብዙ ነገሮችን ወስዳቸዋለሁ፣ እቀበላቸዋለሁኝ ያልካቸውን ነገሮች እና የእኛም ናፍቆታችን ፍላጎታችን ወንጌል ይሰበክ፣ ትውልድ ይዳን፣ ትውልድ ወደ እግዚአብሔር መንግስት ይግባ ነው እያልን ያለ ነው እንጂ ከማንም ጋር በእውነቱ ጥላቻ የለንም። ምናልባት አንዳንድ ነገሮች እንዲያው ስሜታዊ የሚያደርጉ ነገሮች ስላሉ በነዛ ስሜታዊ ሆነን ሰዎችን ያሳዘንናቸው ሰዎች ካሉ እኛ ይቅርታ እንጠይቃለን። ልክ ነው የምትለው ነገር እንደ እግዚአብሔር ቃል ላልሆኑ ነገሮች ምንም ልንራራላቸው አንችልም። ግን ሰዎቹ ወንጌል እንዲገባቸው እንዲበራላቸው ማስተዋል፣ ወንጌልን በጥበብ መስበክ ከእያንዳንዳችን ይጠበቃል እና ወንድማችን አሁን እያወራቸው ያሉ ነገሮች ሁሉ እኛ ያለፍንባቸው ነገሮች ስለሆኑ በጣም የትውልዱን በር ይከፍታሉ፣ የትውልዱን ዓይን ይከፍታሉ ብዬ አስባለሁ እና በጣም በአንተ ላይ የሚያየሁትኝ ለውጥ በጣም ትልቅ ለውጥ ነው። አሁን አስታውሻለሁ እና እግዚአብሔር ይባርክህ ለማለት ነው የምወደው። አሁን በያዝነው አርዕስት ላይ መወያየት ይጠበቅብናል፣ መማማር ይጠበቅብናል። ሰዎች የተገባላቸውን በክርስቶስ ኢየሱስ የተገባላቸውን ኪዳን አውቀው መኖር ስላለባቸው ማለት ነው። ጌታ የተባረከ ይሁን። ስለዚህ አርዕስቱን እንደምትመለከቱት ኪዳናችን ስንት ነው ይላል። አሁን በመጽሐፍ ቅዱስ ውስጥ የተሰጡ ኪዳናቶች አሉ። እነዛ ኪዳናቶች ጥቅማቸው ምንድን ነው የሚለውን ሰዎች አውቀው መኖር እንዲችሉ ነው ልናስገነዝብ የምንፈልገው እና አሁንም ታብታብ ኮፒ ሊንኩ ስለሚያንስ በደንብ ታብታብ ኮፒ ሊንክ ልናደርገው ይገባናል ወገኖች ሆይ። እንግዲህ ብዙ ሰዎች የኪዳንን ምንነት ሳያውቁ እስካሁን ድረስ ሊኖሩ ይችላሉ። አንተም ፎሎ ላድርግህ፣ በጣም ጥሩ ሐሳብህን ስለተጋራውት ማለት ነው እና በዚህ በኪዳን ዙሪያ ነው ዛሬ የምናወራው። እስኪ ኮፒ ሊንክ ታብታቡ በደንብ ይቀጥል ወገኖች፣ እግዚአብሔር ይባርካችሁ። ታች ናችሁ ታብታብ ኮፒ ሊንክ የምታደርጉ
ወንድሞችን እመለከታለሁ፣ እህቶችን እመለከታለሁ። ስለዚህ በደንብ ታብታቡ ይቀጥል፣ ታብታቡ ይቀጥል። ለአባቶቻችን ምሕረትን አደረገ ለአባታችን ለአብርሃም የሚለውን መሐላውን ቅዱሱን ኪዳን አሰበ የሚል መጽሐፍ ቅዱሳዊ አንድምታ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 73 ላይ ተጽፎ ታገኛላችሁ። ለመሆኑ ኪዳን ምንድን ነው ወገኖቼ? ኪዳን ማለት ምን ማለት ነው? እንግዲህ ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ተስማማ ከሚለው የግስ ቃል የወጣ ሲሆን ኪዳን ማለት ውል ወይም ደግሞ ስምምነት ማለት ነው። ኪዳን ማለት ውል ወይም ደግሞ ስምምነት ማለት ነው። አምላካችን እግዚአብሔር የኪዳን አምላክ ነው። በመጽሐፍ ቅዱሳችን እንደምናነበው ታላቅ የምህረትና የፍቅር ታሪኮችን የእርሱን የኪዳን ውጤቶች ስንመለከት ኪዳን በሁለት አካላት መካከል የሚፈጸም ውልና ስምምነት ማለት ነው። በእግዚአብሔርና በሰው መካከል የሚደረገው ኪዳን በእግዚአብሔርና በሰው መካከል የሚደረገው ኪዳን ሰዎች ከሰዎች ጋር ከሚያደርጉት ኪዳን እጅግ ለየት ብሎ እናገኘዋለን። ሰዎች ከሰዎች ጋር የሚያደርጉት ኪዳን ከሚያደርጉት ኪዳን ለየት ብሎ ነው የምንመለከተው ወገኖቼ። እግዚአብሔርና ሰው ያደረጉት ኪዳን አለ። እንደገና ሰዎች ከሰዎች ጋር ደግሞ ያደረጉት ኪዳን አለ። እግዚአብሔር ሁል ጊዜ ኪዳን ሰጪ ነው። እግዚአብሔር ሁል ጊዜ ምንድነው? ኪዳን ሰጪ ነው ወገኖቼ። ወይ ኪዳን ሰጪ ነው። ሰው ደግሞ ኪዳን ተቀባይ ነው። ከዚህ የተነሳ የኪዳኑን ስምምነት ለመግባት የሚያስበው የሚኖረውም የሚፈጽመውም እርሱ ልዑል እግዚአብሔር ስለሆነ እግዚአብሔር በመጀመሪያ በኤደን ገነት ለአዳም ኪዳን ሲገባለት አዳም እግዚአብሔርን ለምኖትና ተማጽኖት አይደለም ወገኖቼ። ለአዳም እግዚአብሔር ኪዳን ሲገባለት አዳም እግዚአብሔርን ለምኖትና ተማጽኖት አይደለም። አዳም በበደሉ ምክንያት ከአምላኩ ሸሽቶ በተደበቀበት ሁኔታ እግዚአብሔር አዳምን ወዴት ነህ ብሎ በመፈለግና በፊቱ ጠላቱን እንዴት መምታትና መበቀል እንዳለበት በዚህ በዘፍጥረት መጽሐፍ ላይ ገብታችሁ ስትመለከቱ ኪዳን ሲገባለት እናያለን። ኪዳን ሲገባለት እናያለን። ምን አይነት ኪዳን ነው የገባለት ከተባለ እንግዲህ የኛ ቤተ ክርስቲያን ያደግንባት ቤተ ክርስቲያን ከመጽሐፍ ቅዱስ ትንሽ ወጣ ያለ ነገር ትናገራለች። እትወለድ እሞለት ተወለድትከ ወእድግ ውስተ መርባከ ወእከውን ሕፃነ በእንቲአከ ይህንን ኪዳን ገብቶለታል ብላ ቤተ ክርስቲያን ታስተምራለች። እና በእርግጥ እንዲህ አይነት ጽሑፍ ከልጅ ልጅ ተወልጄ አድንሃለሁ የሚል ጽሑፍ በመጽሐፍ ቅዱስ የእግዚአብሔር ቃል እውነት ተጽፎባ የሚሰማችሁ ከሆነ በዚህ ክፍል ላይ በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት ኪዳንን ለአዳም እንደገባለት ጌታ የተባረከ ይሁን። በደንብ የሚሰማችሁ ከሆነ ወገኖቼ በዚህ ክፍል ላይ በሴቲቱ መካከል በዘርህና በዘሯን መካከል ሪፖርት እያደረጉበት ነው። ታብታብ አድርጉ፣ ሸርኩ፣ ሊንክ አድርጉ።
እየረበሸኝ ስለሆነ ወገኖች እስኪ ታብታብ አድርጉ፣ ኮፒ ሊንክ አድርጉና በደንብ ወደ ሐሳቡ እንግባ፣ እንማማር። ግድ የላችሁ በጣም እየረበሸኝ ስለሆነ ነው። ጌታ ይባርካችሁ። ሪፖርት ስለሚደረግ ነው። እየተሰማችሁ ነው አይደለ? ይሰማል። አዎ እኔ ትምህርቱን በቀጥታ ጀምሬ ነበር፣ ነገር ግን ሪፖርት ስላለበት እየተቆራረጠ ነውና ታብታብና ኮፒ ሊንክ ይጠይቃል። በቃ በደንብ ታብታብ ካልተደረገ መስማማት አንችልም። ኪዳን በሚለው ሐሳብ ላይ አንዳንድ ነጥቦችን አንስቼ እናንተ ደግሞ የተረዳችሁትን መጽሐፍ ቅዱሳዊ እውነት ሪፍሌክት ታደርጋላችሁ፣ እንነጋገራለን። ከዛ በኋላ ኦርቶዶክሳውያንን አስገብተን ደግሞ በክፍሉ ላይ ብንወያይበት በጣም ይጠቅመናል ብዬ አስባለሁና ከዛ በፊት ግን መቅደም ያለበት ነገር ስላለ ሁላችንም ተረዳርተን ኮፒ ሊንኩን ከፍ ብናደርገው ብዬ ነው የምጠይቀውና እግዚአብሔር ይባርካችሁ። በደንብ ኮፒ ሊንክ አድርጉ። እስቲ ታች ላይ በጣም በፍጥነት ኮፒ ሊንክ የሚያደርጉ ወንድሞችን እመለከታለሁ እና እግዚአብሔር ይባርካችሁ። ተባረኩ፣ በጣም ተባረኩ። ከዚህ በፊትም ሪፖርት ተደርጎ ባን ሆኖ ሻዶባይ ተደርጎ ነበረ አካውንቱና ስለዚህ ለዛ ይመስለኛል እያቆራረጠን ያለ እና ከሚያቆራረጠን ፕሮግራሙ በደንብ እንዲቀጥል በደንብ ተደራሽ እንዲሆን መስራት ያለብን ነገር አለ። ወደ 5000 ልንሞላው ይገባል። ኮፒ ሊንኩን ወደ 5000 ታች ላይ ዳዊት ይሰማል? ዳዊት ይሰማል? አንተ ይኸው ሰይጣን ነው የሚጠቀምብህ። ስለዚህ ልቦልክህ። እሺ ቻው። ሁለተኛ አታየኝም። እኔ አንተን ሰይጣን ስለሚጠቀምብህ ይኸው አስወግጃለሁ። በብሎክ ነው የሸኘሁህ። ምክንያቱም ሪፖርት አድርጉት እያለ ደግሞ ውስጥ ይገባል። ይህንን ሰው ኤልማስ መንፈስ ስላለበት አስወግጄዋለሁ 100%። ከዚህ በኋላ በሌላ አካውንት ካልገባ እኔን ምስጢሩን አያገኘኝም ለዘላለም። እንዲህ አይነት ኤልማስ የሚጠቀም የኤልማስ መንፈስ ያለባቸውን ሰዎች ማስወገድ ያስፈልጋል። ተባረኩ፣ ጸጋ ይብዛላችሁ። እንደዚህ አይነት ሰዎች ናቸው መምራ አካውንት የሚያስመጡ ውስጥ ላይ ይቀመጡና ሪፖርት ያደርጋሉ ራሳቸው። በውስጥ ሆኖ ሪፖርት አድርጉ ይላል። ውስጥ ሆኖ ገዝቶ ውስጥ ገብቶ ሪፖርት አድርጉ ብሎ ይጽፋል። ስለዚህ እኔ በብሎክ ሸኝቼዋለሁ። እኔ ወንድምህ በብሎክ ሸኝቼዋለሁ። ችግር የለብኝም። ስለዚህ እኛ ደግሞ ተግተን ኮፒ ሊንኩን ከፍ እናድርገው። ከዚህ በኋላ የቲክቶክ አገልግሎቱ በኃይልና በስልጣን ነው የሚቀጥለው። ጌታ ይባረክ። በኃይልና በስልጣን ነው የሚቀጥለው። ማንም ላይ አስቆመን ነው የተነሳ ነው። ከዚህ በኋላ እታች አንድ ወንድም ገብቷል። ይሰማል? ገቤ ይሰማል? ገብሬ ይሰማል? ገብሬ አንተንም በብሎክ ልሸኝህ። ሄሎ በጣም ጥሩ። እነዚህ የተንኮል ምንጮች ናቸው። የተንኮል ምንጮች ናቸው። እነዚህ የተንኮል ምንጮች ናቸው። ገብተው በቃ ተንኮል ብቻ ሰርተው የሚሄዱ ሰዎች ናቸው። ስለዚህ እነዚህን ተንኮለኞች ደግሞ ማስወገድ ይጠበቅብናል ወገኖች። እግዚአብሔር ይባርክልኝ። ኮፒ ሊንኩ ይቀጥል። ተባረኩ፣ ተባረኩ። እኔ ማንንም አልለማመጥ። ለሚሰሙ ሰዎች ነኝ እኔ መፍትሄ የምሆነው። ለማይሰማ ሰው ደግሞ ምን ሊያረግ ይገባል? እኔ አካውንት ውስጥ ምን ያረግ ይገባል? ከጠላኸኝ ለምን ትገባለህ? እኔን ላለማየት እኮ እንዲያውም ብሎክ አድርገህ ነው መውጣት ያለብህ።
ሰው እንዳይጠቀም ለምን እንቅፋት ትሆናለህ ወዳጅ? እሺ ዳኒ ከየት ነው? ዳኒ የወንጌል አማኝ ይመስለኛል። ዳኒ ይሰማል? ዳኒ ይሰማል? ሄሎ፣ ሰላም ላንተ ይሁን። የእግዚአብሔር ሰው ሰላም ይብዛ። ተባረክ። ክብር ለኢየሱስ ይሁን። አሜን። አዲስ አበባ ነው። ጌታ ይባርካይ። አሜን። ተባረክ። አሜን። የእግዚአብሔር ሰው አንድ ነገር ማለት ፈልጌ ነበርና ክብር ለኢየሱስ ይሁን። ይሰማል? ኢየሱስ ጌታን በናዝሬቱ በኢየሱስ ክርስቶስ ስም በኢየሱስ ስም የተመታ ይሁን። በኢየሱስ ስም የጌታ በኢየሱስ ስም እጅ በዚህ ሁኔን ትመጣ በኢየሱስ ስም እንጸልይ። በኢየሱስ እሺ፣ በደንብ ኮፒ ሊንክ ይደረግ። ጸጋ ይብዛላችሁ። ይኸው እያቆራረጠ ነው እንደምትመለከቱት። እያቆራረጠ ነው። እንዳናወራ በጣም ተግተው የሚሰሩ ጠላት የሚጠቀምባቸው ሰዎች አሉ። በተለይ አንድ ነገር ልናገር። ክብር ለኢየሱስ ይሁን። ቀጥል። ይኸው ፍጹም በርን ሊዘጋ የወጣ የጨለማ ኃይል በጌታ በኢየሱስ ክርስቶስ ስም አናቱ የተመታ ይሁን። አሜን። ይመታ በኢየሱስ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር አምላክ በርን ሲከፍታ ያለው። አሜን። ክብር ለኢየሱስ ይሁን። አሜን። እኔ በነገራችን ላይ ትውልዴ ሰሜን ነው። የጎንደር ልጅ ነኝ። ዋው ለብዙ ጊዜ 8 ዓመት አጋዚ ኮማንዶ ነበር። ከዛም ወጥቼ በስደት ቆይቻለሁ ወደ ሱዳን። ከዛ ነው የመጣሁት። አሁን ኢየሱስ ጌታ ነው። አሜን። ምን ለማለት ፈልጌ ነው መሰለ፣ በእኛ እኔ ተወልጄ ያደኩት ጎንደር ቀበሌ 16 ቸቸላ ነው። ኢየሱስ ጌታ ነው። ሃሌሉያ። እና ተመሳስሎ ዘመናትን ያስቆጠረ የአውሬ ጉልበት ይኸው ጌታ ምስክሬ ነው። እግዚአብሔር አምላክ ቀጣፊው ይላል። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። በክብር ስትገለጽ ይኸው ከፍታ ጨምሮ ነው ማየው። ክብር ለኢየሱስ። አሜን። ሃሌሉያ። ይኸው ጌታ ምስክሬ ነው። ማንም ይግባ፣ ክፈተው ይግባ። ኢየሱስ ጌታ ነው። አንደበቱን የሚያስር የሰማይ አምላክ አባቴ ክብር ለኢየሱስ ይሁን። አንደበቱን ይዘጋል በኢየሱስ ስም። አሜን። በኢየሱስ ስም ይዘጋል። ክብር ለኢየሱስ ይሁን። ሃሌሉያ። ሻላዲያ የምታመጣው ቃል ክብር ለኢየሱስ ይሁን። አንተን በሩን ለመዝጋት የወጣውን የአውሬውን ጉልበት በጌታ በኢየሱስ ክርስቶስ ስም አናቱን የተመታ እንዲሆን እጸልያለሁ። አሜን። ይመጣ። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። ሞገስን በላይ ላይ ጨመርኩ በኢየሱስ ስም። አሜን። የአባቴን የዳዊትን የባሪያውን ዘይት በኢየሱስ ስም ባንተ ላይ በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እኔን ከማጥ እንዳወጣኝ በጌታ በኢየሱስ ክርስቶስ ስም አንተን በክብርህ በኢየሱስ ስም እንድትገለጽ በዚህ ምድር ላይ በኢየሱስ ስም እኔ ሾምኩ በኢየሱስ። አሜን። ሃሌሉያ። እኔ ምንም አይደለሁም። እኔን ያወጣኝ ያነሳኝ ከአለት ከንቃቃት ነው በኢየሱስ ስም። እኔ በእውነት በጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም እጁን በላይ ላይ ጫንኩ በኢየሱስ ስም። አሜን። ሃሌሉያ። አባቴ ርቀት አይገድበውም በኢየሱስ ስም። የልብህን መሻት እንዲሰጥ በኢየሱስ ስም ጸለይኩ። ክብር ሁሉ ለኢየሱስ ይሁን። አሁን እሳት የለበሱ ልጆች ይነሳሉ በኢየሱስ ስም።
ከጎንህ የሚቆሙ ከጎንህ የሚቆሙ እነዛን ኤው ሰይፉ አናታቸውን አንገታቸውን እየቆረጠ ይለያቸዋል በኢየሱስ ስም። አሜን። በኢየሱስ ክብር ለኢየሱስ ይሁን። በነገሮች ሁሉ ተከናወን። ዘመንህ ይባረክ። አሜን። ሃሌሉያ። አሜን። ስምህ ይባረክ። ዋው አባ አመሰግናለሁ። ክብር ላንተ ይሁን የኔ አባት። ሃሌሉያ። በነገሮች ሁሉ ተከናወኑ። ዘመናችሁ ይባረክ። አሜን። ኢየሱስ አሜን። አሜን። ተባረኩልኝ የአባቴ ብሩካን። ተባረክ። በጣም ጸጋ ይብዛልህ። ወደ አሜን። ሰላም ዋላችሁ። በቃ ፕሮግራም ከመጀመራችን በፊት ማሰር ያለብንን ነገር ማሰር ያስፈልጋል። እንደ ወንድማችን ስልጣናችንን መጠቀም ይጠበቅብናል። ጌታ ይባርክ። አዋጃ ዳጋባይ ኢየሱስ ጌታ። ሃሌሉያ ሃሌሉያ። ሰይጣን የሚፈራው ልሳን ተሰጥቶኝ የበቀል ቅባት በእኔ ላይ አለ፣ በወንድሜ ላይ አለ። ሰይጣንን ልበቀለው ተጠርቻለሁ። የሰይጣንን ሃሌሉያ ታርጌት እጄ ላይ ሰይፍ አለ፣ እጄ ላይ ሰይፍ አለ፣ መዶሻ አለ። ሰይጣን የገነባውን ግንብ የማፈርስበት መዶሻ ተሰጥቶኛል። ሰይጣን የተከለውን አጸድ የምቆርጥበት ሰይፍ ተቀብያለሁ። ክብር ለኢየሱስ ክርስቶስ ይሁን። የትኛውም በእኔና በእናንተ የተገነባ ጠላት የሰራው አጸድ ዛሬ በኢየሱስ ስም ይቆረጣል። አሜን። ጠላት የገነባው ግንብ በኢየሱስ ስም ይፈርሳል። ሃሌሉያ አሜን አሜን አሜን። ደመቤትና መዶሻ ያልያዘ ሰራዊት እንደ ተስፋው ቃል ኢያሪኮን በጩኸት እንዳፈረሰ ዛሬ እናገራለሁ በጌታ ኢየሱስ ክርስቶስ ስም። በእኔና በእናንተ መካከል ሰይጣን ላይከናወንለት የገነባው ግንብ በዚህ ማይክሮ ሰከንድ ጀምሮ ፈረሰ። አሜን። ፈረሰ በኢየሱስ ስም። አሜን። በፊት የተተከለ ጠላት የተከለው እሾክና አሜከላ እግዚአብሔር ዛሬ ይነቅለዋል። አሜን። እኔ እናንተ ከጨለማ የወጣን ለክብር የታጨነን በዘላለም መዝገብ ላይ ስማችን ተጽፎ እኛ የእግዚአብሔር ልጆች ነን። ሃሌሉያ አሜን አሜን። ኢላሃዲናንታታታ ራካታ ሳፋባሻ ካካማቱባ ሮሳባላንቲያ ሬጌሴኖላንቲያ ሮሃባዲካሙን ሃጊማስኬ ሜቴቶ አራማማ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 ማ ወንድሜ ነገርህ ተመልሷል። ወንድሜ እግዚአብሔር በትውልዱ መካከል ያንተን ነገር እንደ ፀሐይ ያበራዋል። አንተ ምድርን ታጥለቀልቅ የተጠራ ጀግና ነህ። የሰሜን ጀግና እግዚአብሔር ትውልዱን የሚታደግ ጀግና ዛሬ በኢየሱስ በመገል በስልጣን በኃይል በጉልበት የምትሰክበትን ጸጋ እግዚአብሔር ይጨምርልሃል። አሜን። አኒ ሀብካታ ሃሌሉያ መቆም እስከማይችል ድረስ እግዚአብሔር ኃይለኛ ይራባሻ ታጋባያ ሃሌሉያ የበቀል ቅባት ሲጨምርልን እንመለከታለን። አሜን ሃሌሉያ። ኃያላኖችን የሚያስገዛ ነገስታትን የሚያስገዛ የወንጌል እሳት በአንተ ላይ ሲቀጣጠል እንመለከታለሁ። አሜን። ያልሃዲካ ሶኮዶጎስ ቤልሃዲን አንታዳዳዳዳ እግዚአብሔር ይኸውልህ በአንደበትህ ላይ ይሰራል። ሃሌሉያ አሜን። ዝናብ ከሰማይ ሲወርድ ምድርን እንደሚሰጥ እንደሚያበቅል ልክ እንደዚያ አንተ የምትናገረው ነገር ጠብ አይልም ወንድሜ። አንተ የሳሙኤል መንፈስ በአንተ ላይ ሲገለጥ ነው የምመለከተው። አሜን። ሳሙኤል ነው ይለኛል መንፈስ ቅዱስ። ሃሌሉያ ሳሙኤል ነው ይለኛል መንፈስ ቅዱስ። አሜን። በሳሙኤል ዘመን ከዳን እስከ ቤርሳቤህ ድረስ የተናገረው ጠብ አይልም ተብሎ እንደተጻፈ ወንድሜ ስለ ክርስቶስ የምትናገረው ነገር ጠብ አይልም። የብዙ ሰዎችን ምድረ በዳ ማንነት ይለውጣል። ሃሌሉያ አሜን። የብዙ ሰዎችን ምድረ በዳ ማንነት በጌታ በኢየሱስ ስም የሚለውጥ የእግዚአብሔር ጸጋ ሃሌሉያ። የወደሙትን የሚያነሳ የእግዚአብሔር ጸጋ በአንተ ሕይወት ተገለጠ። በዘመን ላይ ተገለጠ። በቤት ላይ ተገለጠ በኢየሱስ ስም አሜን። አምሪሲቪት በኢየሱስ ስም በምድር ላይ እነሆ ኃያላን ስለምታስነሳ በቀልተኛ ትውልድ ስለምታስነሳ
እግዚአብሔር የዘላለም አምላክ ጌታ ሆይ ስለ ወንጌል የጨከኑ ስለ ወንጌል የቆረጡ ኢየሱስ በሆን የጀገኑ ጀግኖች በመድራችን በሰሜን ኢትዮጵያ ስለሚነሱ አመሰግናለሁ። አሜን አሜን ሃሌሉያ አሜን። አባ ይሁንላችሁ። በወንጌል እግዚአብሔር ያርሳታል። ሰሜን ከዚህ በኋላ ነፃ ትወጣለች። ጎጃም፣ ጎንደር፣ ትግራይ፣ ደብረ ታቦር በአጠቃላይ እስከ ተከዜ ወንዝ ድረስ ገደብ ሳይኖረው እግዚአብሔር በምድሪቱ ላይ ያለውን የጣዖት አምልኮ በእኔና በአንተ ይሰባብረዋል። በወንጌል በአብርሃም ይሰባብረዋል። በወንጌል በዳኒ ይሰባብረዋል። በእኔ ይሰባብረዋል። ጠላት የገነባው ግንብ በጌታ በኢየሱስ ስም ከዚህ በኋላ ላይቀጥል ዘመን እግዚአብሔር አምጥቷል። ወንድሜ አሜን። እውነት ነው። ሃሌሉያ ኢየሱስ ክርስቶስ ጌታ። ከዚህ ቀን ጀምሮ እግዚአብሔር በእኔና በአንተ ሕይወት የሚሰራው ስራ እግዚአብሔር ስራን ጀምሯል። እግዚአብሔር በምድሪቱ ላይ የተተከለውን ጠላት የተከለውን የትኛውንም መሠዊያ ይህን እኔና አንተ እዚህ ጋር ተስማምተን ስንናገር ሰሜን ላይ እየተሰዋ ያለ የጠላት መሠዊያ በጌታ በኢየሱስ ስም ነሁሽታን ይሆናል። ነሁሽታን ይሆናል። በኢየሱስ ክርስቶስ ጌታ አሜን። ቃልን እናወጣለን። ጎጃም ላይ የሚንቀሳቀስ የኤልዛቤል መንፈስ ይወጋል። ጎንደር ላይ የሚንቀሳቀስ በደብተራ የሚሰራ በቄሱ የሚሰራ በቆሞሱ የሚሰራ በጳጳሱ የሚሰራ ዛሬ በጌታ በኢየሱስ ስም ተስማምተን ነቀል ነው። ተስማምተን ቆረጥ ነው በጌታ በኢየሱስ አሜን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክ እግዚአብሔር ሆይ እነሆ እስራኤላውያንን ባህር ከፍለህ ጠላት ገድለህ እንዳሻገርካቸው ዛሬ እግዚአብሔር የዘላለም አምላክ ጌታ ሆይ ለሰሜኑ ምድር መሻገር ስለሚሆን አመሰግናለሁ። ለሰሜኑ ምድር እግዚአብሔር ሆይ ነፃ መውጣት ስለሚሆን አመሰግናለሁ። ሰሜንን ትለቃለህ አንተ ክፉ፣ ሰሜኑን ትለቃለህ አንተ ክፉ፣ አንተ ደም አፍሳሽ መንፈስ ዛሬ ልበቀልህ እግዚአብሔር ጦርን ሰጥቶኛል። እግዚአብሔር ሰይፍ ሰጥቶኛል። እግዚአብሔር መዶሻን ሰጥቶኛል። አንተ የሰራኸው አንተ የተከልከው አንተ የገነባኸው ግንብ በኢየሱስ ደም ይፈርሳል። በኢየሱስ ደም ይፈርሳል። አሜን። በጌታ በኢየሱስ ፈረሰ እያላችሁ ተስማሙ ከኛ ጋር ቅዱሳን። አሜን 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 ዛላሃዳቶቶቶ ብራሃዚካታካ እግዚአብሔር በምድሪቱ ላይ የወንጌልን ዝናብ ሲያዘንብ ነው እየተመለከትኩት ያለ። በኢየሱስ ሲሆን ነው እየተመለከትኩት ያለ። በምድሪቱ ላይ የእግዚአብሔር በረከት ሲለቀቅ ነው የማየው። ኢትዮጵያን ወደ እግዚአብሔር ትዘረጋለች የተባለው በእኔና በእናንተ ዘመን ይፈጸማል። የኢትዮጵያ ሰዎች ምግባቸውን ትሰጣቸዋለህ፣ አንተ ደግሞ የእባቡን አናት ትቀጠቅጠዋለህ የተባለው ሃሌሉያ በወንድሞቼ በኢየሱስ ክርስቶስም በዚህ ዘመን ይፈጸማል። የተደበቀውን ሀብት እንበላዋለን። የተደበቀውን ሀብት ለወንጌል እናውለዋለን። የተደበቀውን ሰይጣን የበላውን ሰይጣን የዋጠውን ዛሬ በጌታ በኢየሱስ ስም ስልጣን እናስተፋዋለን። አሜን። በኢየሱስ በሰሜን ኢትዮጵያ የተደበቀ ሀብት ለቤተ ክርስቲያን ይሆናል፣ ተላልፎ ይሰጣል። የኢትዮጵያ ሰዎች ምግባቸው በጌታ በኢየሱስ ስም ከዚህ ቀን ጀምሮ ይትረፈረፋል። አሜን ብሎ የሚስማማ ሰው ይሁንለት ወገኖቼ። አሜን። ሃሌሉያ አሜን ብለህ ተስማማ። አሜን ብለህ ተስማሚ እህቴ። እባቡ የሚገደልበት ዘመን መጣ። ዘንዶ የሚሞትበት ዘመን መጣ ወገኖቼ። መጽሐፍ ሲናገር ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ኃይለኛና ታላቅ ነገርን አደርግልሃለሁ ተብሎ እንደተጻፈ እኛ የማናውቀው እግዚአብሔር የሚያውቀው ለብዙ ሰዎች የሚትረፈረፍ በረከት በጌታ በኢየሱስ ስም በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ፣ በምስራቅ ኢትዮጵያ፣ በምዕራብ ኢትዮጵያ እንደገና መገለጥ ይጀምራል። ምድሪቱ በረከታችንን ትተፋለች። ምድሪቱ ወርቁን ትተፋለች። ምድሪቱ ማርትሬዛውን ትተፋለች። ምድሪቱ ነዳጁን ማዕድናቱን ትተፋለች። አሜን። እንቆጳዚዮን ከርከዴን የሚባለውን ትተፋዋለች። ከዚህ
ከዚህ በኋላ ዘንዶው ይሞታል በጌታ በኢየሱስ አሜን። በኢየሱስ ስም በዚህ ዘመን ነው ትንቢቱ የሚፈጸመው። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። ለኢትዮጵያ ሰዎች ምግባቸው ከእግዚአብሔር ዘንድ እየተዘጋጀ እየተመለከትኩ ነው። ከዚህ በኋላ ኢትዮጵያውያን አይራቡም። ኢትዮጵያውያን አይሰደዱም። ከዚህ በኋላ ስሙኝ እናገራለሁ እንደ እግዚአብሔር ነብይ። ሃሌሉያ እንደ እግዚአብሔር ነብይ እናገራለሁ። ከዚህ በኋላ እኛ አይደለንም ወደ ፈረንጅ ሀገር የምንሄደው፣ ፈረንጆቹ ወደ ኢትዮጵያ ይመጣሉ። አሜን። ፈረንጆቹ ወደ ኢትዮጵያ ለመምጣት ጭንቅ የሚሆንበት ዘመን መጣ ነው። ምን እያየሁት ነው በመንፈስ ኃይሌ፣ እየተመለከትኩት ነው በመንፈስ ኃይሌ። አሜን። በኢየሱስ ኢትዮጵያ ውስጥ ማዕድናቶች ይወጣሉ። ኢትዮጵያ ውስጥ እንቆጳዝያን ከርከዴን ይወጣል። ትላልቅ ማዕድናቶችን እግዚአብሔር አሳልፎ ሊሰጠን ነው። ሃሌሉያ አሜን። አሜን። ተበቀልኩት። ሃሌሉያ ዘንዶን ተበቀልኩት በጌታ በኢየሱስ ስም። አሜን። ኢየስ ሃሌሉያ የተባረከ ይሁን። ስምህ ይቀደስ። የኔ አባት አመሰግንሃለሁ። አንተ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ፣ በዚህ ማይክሮ ሰከንድ ከኛ ጋር ስላለህ እጅግ አድርጌ አመሰግንሃለሁ። ከወንድሜ ዳኒ ጋር ስላለህ እጅግ አድርጌ አመሰግንሃለሁ። ከወንድሜ አብርሃም ጋር ስላለህ እጅግ አድርጌ አመሰግንሃለሁ። እዚህ ሆነው እግዚአብሔር ሆይ ከኛ ጋር ተስማምተው ከሚጸልዩ ቅዱሳን ወንድሞችና እህቶች ጋር ስላለህ እጅግ አድርጌ አመሰግንሃለሁ። ተፈጸመ ተፈጸመ። ሃሌሉያ ሃሌሉያ አሜን። አመሰግናለሁ አባባ። አሜን አሜን። አንተ ቅዱስ ነህ፣ አንተ ኃያል ነህ። አሜን። ታንክ ዩ ሎርድ። ሆሊነስ አንቱ ዘ ሎርድ። ሃሌሉያ ሃሌሉያ። መንፈስ ቅዱስ የእግዚአብሔር መንፈስ ከኛ ጋር አለ ወገኖቼ ሆይ፣ ከኛ ጋር አለ በሙላት። አሜን። አለ እግዚአብሔር ናት ተብሎ እንደተጻፈ እናንተ ባላችሁበት እኔ ባለሁበት ስፍራ አንዲት ማይክሮ ሰከንድ እግዚአብሔር ከኛ ጋር አለ። እግዚአብሔር በመንፈሱ ከኔ ጋር አለ። እግዚአብሔር በመንፈሱ ካንተ ጋር አለ። ካንተ ጋር አለ። አለ ኢየሱስ፣ አለ ኢየሱስ፣ አለ የኔ ጀግና፣ አለ የኔ አባት፣ አለ የኔ መድኃኒት፣ ማንም ሊቋቋመው የማይችል አለ ከኔ ጋር አለ ካንተ ጋር። ሃሌሉያ አሜን አሜን አሜን። የኔ አባት ሃሌሉያ። እግዚአብሔር ነፃ አውጥቶን ነው እዚህ የምንጮኸው። አንዳንድ ሰዎች እብዶች ሊሉን ይችላሉ። አንዳንድ ሰዎች ሰካራሞች ሊሉን ይችላሉ። ነገር ግን እኛ ተነክተን ነው። ፍቅሩ ነክቶን ነው። መንፈሱ ነክቶን ነው ወገኖቼ ሆይ። ወንድሜን ዳኒን ከጎንደር እኔና አብርሃምን ከጎጃም ጎትቶ ያወጣን ከዛ ከጉስቁልና ዓለም፣ ከዛ ከድግምት ከመናፍስት ጠሪነት እግዚአብሔርን ወደ መስማት እግዚአብሔርን ወደ ማገልገል የመጣ ነው። ተነክተን ነው ወገኖቼ ሆይ። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ሃሌሉያ ያድናል የናዝሬቱ ኢየሱስ። ስለዚህ ለዚህ ጌታ አይደለም እንደ እብድ ሆኜ ለመናገር ይቅርና እንደ ጴጥሮስ በቤተ ክርስቲያን ታሪክ እንደሰማነው ተዘቅዝቄ እንኳን ብናገር አልጠግብም ወገኖቼ ሆይ፣ አልጠግበውም። ኢየሱስን አልጠግበውም። ኢየሱስን አልጠግበውም። የኔ መድኃኒት የኔ አባት ስሙ የተባረከ ይሁን። ሰሜን ኢትዮጵያ ነፃ እናወጣታለን። ሰሜን ኢትዮጵያ ነፃ ትወጣለች። በወንጌል ትታረሳለች። ወንጌል ያሸንፋል። መተተኞች በጌታ በኢየሱስም ከምድሪቱ ይጠራረጋሉ፣ እንደ ትቢያ ይራገፋሉ በኢየሱስ አሜን። ይኸውላችሁ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መተተኞችን አሳብዳለሁ ነው የሚለው። መተተኛውን አሳብዳለሁ ነው የሚለው። ወገኖቼ ከዚህ በኋላ መተተኞች ንስሐ የማይገቡ ከሆነ እያበዱ ይወጣሉ። መተተኞችን፣ ሟርተኞችን እግዚአብሔር እያሳበደ ከምድራችን ይጠራርጋቸዋል። የኤልማስ መንፈስ ከምድራችን ኢትዮጵያ ይገለበጣል ወገኖቼ ሆይ። አሜን። ሃሌሉያ ስም የተባረከ ይሁን። የኔ አባት የኔ ጀግና አመሰግናለሁ። ስለ ወንድሜ ስምህ ይባረክ። ስለ ወንድሞቼ ስምህ ይባረክ። ስለ እህቶቼ ስምህ ይባረክ። አባባ ጊዜውን፣ ሰዓቱን፣ ሁኔታውን ለታመኑ እጆች አደራ ሰጠው በጌታ በኢየሱስ ስም አሜን። ጸጋ ይብዛል። አሜን። ሃሌሉያ ተባረክ። ጌታ ይባረክ። አሜን። ጌታ ይባረክ። ኢየሱስ ሃሌሉያ። ኢየሱስ ያድናል።
ተባረኩ። አሜን አሜን አሜን። ተገዛላችሁ ወንድሜ ተባረክ። አሜን አሜን። ኢየሱስ ዋው ታንክ ዩ ሎርድ። በእውነት ተነክቼ ነው የተናገርኩት። እግዚአብሔር አመሰግናለሁ። ሃሌሉያ። እኔና እናንተ ባለንበት ምድር ላይ መተተኛ ምን ያደርጋል? አስማተኛ ምን ያደርጋል? ደጋሚ ምን ይሰራል? ከዚህ በኋላ ደጋሚዎች አይሰለጥኑም ወገኖቼ፣ አይሰለጥኑም። ክብር ለመንፈስ ቅዱስ ሲሆን ኢየሱስ ጌታ። አሜን አሜን። ወንጌልን ይዞ መሸነፍ የለም። እናሸንፋለን፣ እናገለግላለን። ወንጌልን በኃይልና በስልጣን እንሰብካለን። ጌታ ይባረክ። አሜን። ኢየሱስ ሃሌሉያ። ስሙ ይባረክ። አሜን። ማረኝ የሚባል ወንድም ገብቷልና እስኪ ታች ያላችሁ ሰዎች በደንብ ኮፒ ሊንክ አድርጉት። ተባረኩ። በእውነቱ እየተጋችሁ እንደሆነ እመለከታለሁ። በእርግጥ በደንብ ኮፒ ሊንክ ታብታብ ይደረግ። እንቀጥላለን፣ እንማማራለን። ኪዳናችን ስንት ነው? ኪዳናችን ስንት ነው? አንዳንድ ሰዎች ለፍጡራን የተሰጠ ኪዳን አለ በማለት ሰዎችን በማደነጋገር ሰዎችን ከእግዚአብሔር መንግስት እንዲወጡ በማድረግ የሚሰሩት ስራና የሚያስተምሩት ትምህርት አለ እና ከዛ አንጻር ኪዳናችን ስንት ነው የሚለውን ሰዎች የተገባላቸውን ኪዳን አውቀው እንዲኖሩ የእግዚአብሔርን ቃል ልንነግራቸው ነው የመጣ ነው። ጌታ ይባረክ። ማረኝ የምታወራ ከሆነ ራስን የምታስተዋውቀን ከሆነ ጊዜ ይኖርሃል፣ አለዚያ እንደዚህ ትወርዳለህ ማለት ነው። ጌታ ይባረክ። እሺ ኪዳናችን ስንት ነው? ክብር ለመንፈስ ቅዱስ ይሁን። አሜን። በደንብ ኮፒ ሊንክ ይደረግ። የተወደዳችሁ የእግዚአብሔር ቤተሰቦች ሃሌሉያ። ስለዚህ እኔ ቀጥታ ወደ ሐሳቤ ልገባ ነው። እናንተ ተግታችሁ ኮፒ ሊንኩን በደንብ ነካ አድርጉት። ጌታ ለዘላለም የተባረከ ይሁን። ኪዳናችን ስንት ነው? እግዚአብሔር አዳምና ልጆቹን በተመለከተ የገባው ኪዳን አንድ ኪዳን አለ። የሰጠውም አንድ ተስፋ አለ። እርሱም የተስፋ ሁሉ ፍጻሜ የሆነው የናዝሬቱ ኢየሱስ ክርስቶስ ነው። ወገኖቼ የተስፋችን ፍጻሜ የሆነ የናዝሬቱ ኢየሱስ ክርስቶስ ይባላል። በየዘመናቱ ታላላቅ የሆኑ የእምነት አባቶች ሲነሱ የዘላለም ሕይወትን በተመለከተ ለነዚህ አባቶች ከአዳም የተለየ ልዩ ኪዳንን አልገባላቸውም። ነገር ግን ለአዳም የገባውን ያንኑ የዘር ተስፋ ለአባቶቻችን በተለየ መንገድ እያደሰ እያስታወሰ ኪዳኑን ሲያድስ እናያለን። ለዚህም ዋና ማሳያ ሆኖ የምናገኘው አባታችን አብርሃም ነው። በዘፍጥረት መጽሐፍ ምዕራፍ 12 ከቁጥር 6 ጀምራችሁ ስትመለከቱ አብርሃምን እግዚአብሔር እንደዚህ ብሎ ይናገረዋል። የምድር ነገዶችም ሁሉ በአንተ ይባረካሉ። የምድር ነገዶች ሁሉ በአንተ ይባረካሉ። ተመልከቱ እንግዲህ በደንብ አስታውሱ። ለአዳም የተሰጠው የተስፋ ባህሪ ዓለም አቀፋዊ ይዘት የነበረው ኪዳን እንደሆነ ነው እዚህ ላይ የምትመለከቱት። ተስፋው በተሰጠበት ወቅት ቋንቋ፣ ብሔርና ዘር የሚባሉ የልዩነት መልኮች ገና በሰው ላይ አልነበሩም። ወገኖቼ ሆይ እግዚአብሔር አዳምን እንደሚያድነው ተስፋን ቢሰጠው ይህ ኪዳን ደግሞ በማን በኩል እንደተፈጸመ መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ብሎ ይነግረናል። አዳም በበደሉ ምክንያት ከአምላኩ ሸሽቶ በነበረበት ጊዜ አዳምን ለመፈለግ እግዚአብሔር መጣና አዳም ሆይ ወዴት ነህ ብሎ ሲፈልገው ትመለከታላችሁ። በዚህን ሰዓት ግን እግዚአብሔር አዳምን ለማዳን
የገባለት ኪዳን እንደዚህ ብሎ ነው፣ በአንተና በሴቲቱ መካከል በዘሯና በዘርህም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት ነበር የነገረው። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በዘርህና በዘሯ በማለት በሔዋን ዘር የሚበዛውን ትውልድ ሁሉ የሚታደግ ኪዳን ነው ወገኖቼ ሆይ። ሃሌሉያ! ይህ ኪዳን በዘሯ በኩል ያለውን ኪዳን የሚታደግ ነው። በዘሩ በኩል ያለውን ኪዳን የሚታደግ ነው። ይህ የእምነት አባት ለአብርሃም የደገመው ይህንን ተስፋ ነው። በአብርሃም ዘመን ሰዎች በዘር በብሔር በቋንቋ ተከፋፍለዋል። ይሁን እንጂ የሰው ወቅታዊ ሁኔታ ቃሉን የሚያስቀረው ስላልሆነ የእግዚአብሔርን ቃል ማስቀረት ስለማይችል የምድር ነገዶች ሁሉ በአንተ ይባረካሉ በማለት ኪዳኑን ከብዙ ዓመታት በኋላ እንደገና በአብርሃም ዘመን የጸና እንዲሆን አድርጎታል። ወገኖቼ ወይ በአብርሃም ዘመን መጥቶ ኪዳኑን እንዲጸና አድርጎታል። እጅግ የሚገርመው ነገር ወገኖቼ በዘፍጥረት መጽሐፍ ምዕራፍ 6 ላይም ዳግመኛ የሰው ልጅ እግዚአብሔርን እንዳሳዘነ ጌታም ሰውን በመፍጠሩ እንደተጸጸተ ሁሉ በአብርሃም በኩል መጣና እንደዚህ ብሎ ተናገረ። እግዚአብሔር እንደዚህ ብሎ ተናገረ፣ የምድር ነገዶች ሁሉ ባንተ ይባረካሉ። የመጀመሪያው ወንጌልን በእምነት የተቀበለ ወንጌል የተሰበከለት አብርሃም የሚባል ሰው አብርሃም እኮ ወገኖቼ ሆይ ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው ነው። እግዚአብሔር የሌለው ሰው ነው። ነገር ግን እግዚአብሔር የልቡን ማንነት አየና ወደ አብርሃም መጣና ምዕራፍ 12 ቁጥር 1 ላይ አብርሃም አብርሃም ብሎ ጠራው። እነሆይ ሲል ከሀገር ከዘመዶች ከእናት ከአባት ቤት ተለይተህ ውጣ አለው። ወገኖቼ እኔና እናንተ እግዚአብሔር ከማይከብርበት ስፍራ የወጣ ነው። ይህ ቅዱሱ ወንጌል ሲሰበክልንና ሲበራልን ነው። ወገኖቼ አብርሃም የነበረበት ማንነት እግዚአብሔርን አያስደስትም ነበረ። የአብርሃም ቤተሰቦች እግዚአብሔር የሚባለውን ገናና አምላክ አያውቁትም ነበረ። በመጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ ገብታችሁ ስታነቡ የአብርሃም ቤተሰቦችን ታሪክ በደንብ አድርጎ መጽሐፉ ይነግራችኋል። የአብርሃም አባቶች እነ ታራ እነ ናኮር አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ ይላችኋል። ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ አፍንጫ እያላቸው የማያሸቱ ግዑዛን የሆኑ ነገሮችን አማልክት አድርገው ይከተሏቸው ነበረ። ነገር ግን እግዚአብሔር ምን አለ? አብርሃምን ከዛ ስፍራ ለይቼ ጠራሁትኝ ይላችኋል። አየው አብርሃም ተጠርቶ የወጣው በእግዚአብሔር ጥሪ የደረሰው አብርሃም፣ ኪዳን የተገባለት አብርሃም ራሱ ለዚህ ታላቅ ፍጻሜ የሚያበቃ መንፈሳዊ ሕይወት እንዳልነበረው መገመት ይቻላል ወገኖቼ። ምክንያቱም በዘመኑ በታችኛው ሜሶፖታሚያ የሚገኘው የኡር ምድርና በላይኛው ሜሶፖታሚያ የሚገኘው የሃራን ምድር የጨረቃ አምልኮ ያመልኩ እንደነበረ ነው ክፍሉ የሚነግራችሁ። በደንብ ስናፈታቱን ተመልከቱት ወገኖቼ። አብርሃም ቤተሰቦቹ ውልደታቸውና እድገታቸው በከለዳውያን ኡር ከተማ በመሆኑ መጽሐፍ ቅዱሳችን ይነግረናል። በዘፍጥረት መጽሐፍ ምዕራፍ 11 ቁጥር 28 እስከ 31 እስቲ ገብታችሁ አንብቡት ወገኖቼ። የአብርሃምን ቤተሰቦች እንዴት አድርጎ ተንትኖ እንደሚነግራችሁ ቃሉ እንዴት እንደሚያስረዳችሁ ትመለከታላችሁ። እረ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሆን። ወገኖቼ ሆይ ቅዱሱን ኪዳን ሊያቋርጠው አልቻለም አብርሃም። ቅዱሱን ኪዳን ሊያቋርጠው አልቻለም አብርሃም። ምክንያቱም ኪዳኑ የተመሰረተው በሰው ማንነት ላይ ሳይሆን በእግዚአብሔር ሉዓላዊነት ላይ ስለሆነ ነው። በእግዚአብሔር ሉዓላዊነት የተመሰረተ ኪዳን ነው ወገኖቼ። አሁን ይሄ ኪዳን
እየሄደ የሚቋጨው ክርስቶስ ላይ እንደሆነ አሳያችኋለሁ። መቋጫው ዋናው ትልቁ ኪዳን ክርስቶስ እንደሆነ ሐዲስ ኪዳን እንደሆነ ልነግራችሁ ስለምወድ ነው። አሁን ከመጀመሪያ ከአዳም ተነስተን አብርሃምን እናገራለን። ከዛ በኋላ የመጨረሻው መቋጫ ኪዳን ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ የገባው ኪዳን ነው። የትኛው ኪዳን? ሐዲሱ ኪዳን። ሃሌሉያ ሃሌሉያ ሃሌሉያ! ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እየተጋችሁ ያላችሁ ሰዎች ተባረኩ። በጣም በኃይል እየሰራችሁ እንደሆነ እመለከታለሁ። ጸጋና ሰላም ይብዛላችሁ። በጣም ተከናወኑ። እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት። ለበረከቱ አትያዙ፣ በነገር ሁሉ ተከናወኑ። እግዚአብሔር አምላክ ከእናንተ ጋር ይሆን። ሃሌሉያ! በርቱ፣ በደንብ በርቱ። ወንጌልን በጋራ እንሰራለን። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም ወገኖች፣ ማንም የለም። ሃሌሉያ! ቅዱሱን ኪዳን ሊያቋርጠው አልቻለም። ምክንያቱም ኪዳኑ የተመሰረተው በሰው ማንነት ላይ ሳይሆን በእግዚአብሔር ሉዓላዊነት በመሆኑ ነው ወገኖቼ። ለዚህ ነው በኡር ምድር ከሕዝቡ የተለየ መንፈሳዊ ሕይወት የሌለውን አብርሃምን የምድር ነገዶች ሁሉ በአንተ ይባረካሉ ያለው። አንዴ ሲጠብቁኝ በደንብ እንትን በሉ፣ ቀጥሉ። ሰላም ቅዱሳን ከታችም ያላችሁ እስከዛ ድረስ መምህር እስከሚመጡ ታብታብ ሼር ኮፒ ሊንክ እያደረጋችሁ ታብታብ ሼር ኮፒ ሊንክ ቢያንስ ለአምስት ሰው ሼር አድርጉ። እስኪ ታብታብ ሼር ኮፒ ሊንክ እያደረጋችሁ እየተሳደባችሁ ያላችሁ ከስር ኮሜንት ላይ ጌታ ይባርካችሁ፣ ጌታ ዘመናችሁን ይባርክ። እኛም እንደናንተ ተሳዳቢዎች ቀናተኞች ነበርን። ነገር ግን ከጨለማው ወደሚደነቅ ብርሃን ያመጣን እግዚአብሔር ስሙ ይክበር። ተባረኩ። እወዳችኋለሁ። ታብታብ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው። ይሰማል? የኔ ድምጽ የሚሰማ እስኪ አንድ ቁጥር ይሰማል ለምትሉ አንድ ቁጥር ጻፉልኝ። ይሰማል ለምትሉ አንድ ቁጥር ኮሜንት ላይ አንድ ቁጥር 27 ሰው አለ። ይሰማል ለምትሉ አንድ ቁጥር ጻፉልኝ። አይሰማም? ኦኬ መምህር ሰው በራን ኮክተውበት ነው የሄደው። እስቲ መለስ ድረስ ኮፒ ሊንክ እያደረገ
ያው አገልግሎቱን እናስከትል ማለት ነው። የሚሰማችሁ ከሆነ መምህር እስኪመጣ ታብታብ ሼር ኮፒ ሊንክ እያደረግን እንጠብቀው። እንዳይቆራረጥ የሚያስተምረውም ትምህርት እንዳይቆራረጥ ለብዙም ተደራሽ እንዲሆን ታብታብ ሼር ኮፒ ሊንክ ብናደርግ አሪፍ ነው። በየታ ፍቅር ነው የምጠይቃችሁ ቅዱሳን ታብታብ ሼር ኮፒ ሊንክ አድርጉ። ኦኬ በስቲ መዝሙር ልክ አናላ በሕይወቴ ብርሃን ይሁን ያልከው እግዚአብሔር ተባረክ፣ ለእኔ ያደረግከው በክብር ላይ ተጋ እሺ ሰላም ሰላም ቅዱሳን ከታች ያላችሁ እየሰማችሁ ያላችሁ ያው ስልጣን ስለሌለ ማስገባት አልችልም። ነገር ግን መምህር እስከሚመጣ ጥያቄ አለኝ የምትሉ ኮሜንት ሴክሽን ላይ ጻፉልኝ። እስከዛ ከኔ ጋር እንወያያለን ማለት ነው። ታብታብ ሼር ኮፒ ሊንክ እያደረጋችሁ ጥያቄ ያላችሁ ጥያቄ አለኝ የምትሉ ጻፉልኝ። መምህር እስከሚመጣ ድረስ እኔ ስልጣን አልሰጡኝ መምህር ያው ማስገባት ስለማልችል እንወያያለን። ወደ መደበኛ ትምህርታችን እስከምንመለስ ወደ ርዕሳችን እስክንመለስ ኪዳን ስንት ነው እያሉ ነው እያስተማሩ ያለው። ወደዛ ሀሳብ እስክንመለስ ድረስ ጥያቄ አለኝ የምትሉ መጠየቅ ትችላላችሁ። እስከዛ ግን ታብታብ አይቋረጥ። ታቧን 25 አስገብተን እንጠብቀው። እስኪ 25 ገባ 22 ናት። ታቧን 25 አስገብተን እንጠብቀው። ቅዱሳን የአባቴ ብሩካን ተባብረን 25 አስገብተን እንጠይቀው። ለውይይት እንዲመች 25 እናስገባት። 22.2 ደርሳለች። ተባረኩ። 25 አስገብተን እንጠብቀው። 25 አስገብተን እንጠብቀው። ለውይይታችንም ይመቻል። ለምን ሳይቆራረጥ እንድንወያይ ያደርገናል ማለት ነው። አሁን ታቧን ብቻ ኮፒ ሊንኩን ተውና ታቧን ብቻ ታቧ ላይ እንስራ። ታቧን 25 ካስገባን በኋላ እንቀጥላለን። ታቧን 25 ካስገባን በኋላ እንቀጥላለን። ታቧን 25 ካስገባን በኋላ ኮፒ ሊንክ እናደርጋለን። አንዴ ተባብረን እንደዛ ነው። ቲክቶክ ራሱ እንደዛ ሲሆን ነው እንትን የሚል። አንዴ ታቡን ሰርተን ወደ ኮፒ ሊንክ ስንመለስ ማለት ነው
ለብዙ ሰው ተደራሽ ይሆናል ላይቡ ራሱ ማለት ነው። ደስ ይላል። 22.4 ደርሷል። ታብ እንተጋገዝ። ታብ እናድርግ። ሁላችንም ታቧ ላይ ብቻ እንስራ። ታቧ ላይ እንስራ። ጥያቄ ያላችሁ አልመሰለኝም። ጥያቄ ያለው መጠየቅ ይቻላል። ነገር ግን ኮሜንት ላይ ጠይቁኝ። መምህር እስከሚመጣና ወደ ዕለቱ ኪዳናችን ስንት ነው የሚለው ትምህርታችን እስክንመለስ ድረስ ታብ አድርገን 25 አስገብተን እንጠብቀው። ከ25 በላይ ያላችሁም ቅዱሳን የአባቴ ብሩካን ታብ 25 አስገብተን እንጠብቀው። ታቧ ላይ ብቻ ሁላችንም ታብ እናድርግ። ቴንኪው እየሰራችሁ ያላችሁ ልጆች ቴንኪው፣ በጣም ነው የምናመሰግን። ሁላችንም ተባብረን ታቧን 25 እናስገባት። እየሄደ ነው። ታብ እናድርግ። በዛው የኔ ታብ ሳደርግ ያው ሚውት ስላላደረኩኝ ይረብሻችኋል ብዬ ነው እንጂ አብሬያችሁ አደርጋለሁ። እንዳይረብሻችሁ ብዬ ነው አብሬያችሁ አደርጋለሁ። ግን የድብደባ ድምጽ እንዳይሰማችሁ እንዳይረብሻችሁ ብዬ ነው። አባቴ ብሩካን ወዳችኋለሁ። ተባረኩልኝ። ታብ እያደረጋችሁ ያላችሁ እንቀጥለባት። 25 እናስገባት። ታቧን 25 እናስገባት። ፕላትፎርሙ ራሱ እንደዛ ነው የሚፈቅደው። ታቡን ከጨረስን በኋላ የሆነ በቃ ቻሌንጅ አድርገን ቁጥርም ስንጽፍ ቻሌንጅ አድርገን ስንጽፍ ኮሜንትም ቻሌንጅ ሆኖ ተከታታይ ሲጻፍ ፕላትፎርሙ ራሱ ማለት ነው ቪው ይኖረዋል ማለት ነው። የወንጌል ቤት እስከሆነ ድረስ ለወንጌል ደግሞ እንሰራለን። እንኳን ታብ ሌላ ስንት መንገድ ላይ ወንጌልን እየመሰከሩ እየተፈነከቱ እየደሙ እያያችሁ ነው አይደለ? ሌላ ሃይማኖት ላይ ብዙ ጊዜ አይታችሁ ከሆነ ትብብር አለ። ለአመጽ እንኳን ይተባበራል፣ ለሌላ ነገር ይተባበራሉ። እኛ ግን ምንም አሁን እኔ እንጃ እየተወጣችሁ አይደለም። አብዛኛው ጴንጤ የምንባለው ላይክ እንኳን አንደራረግም፣ ቪዲዮ እንኳን ላይክ አንደራረግም። አይተን ስክሮል ለምናደርገው የሌሎችን እኮ ላይክ እናደርጋለን። ገብተን እንተባበር። ለወንጌል ስራ እስከሆነ ድረስ እንተባበር። ቤተሰብ ወዳችኋለሁ። ተባረኩልኝ። ግን መተባበር ይልመድብን። ጴንጤውም መተባበርን ባህል አድርጎ የያዘው። እንደጋገፍ፣ እንተጋገስ። ታቧን 25 እናስገባት። ቤተሰብ ታቧን 25 እናስገባት። 23.3 ደርሳለች። ምርጥ ቤተሰብ ታቧን 25 አስገብተን እንጠብቀው። አብዛኞቹ መመሪያ የወጣበትን ታውቁ ይሆናል። ማታውቁ ግን በጣም የምደነቅበት በጣም የምገረምበት የወጣበት አካባቢ ቦታው ከኔ ጋር ጎረቤትም ስለሆን መርጌታ ሚስጥሩን እኔ በደንብ አውቀዋለሁኝ እና ጎረቤትም ነን። የነበረበትን ህይወት አውቀዋለሁ። ከጨለማ ወደሚደነቅ ብርሃን ያወጣው እግዚአብሔር የተመሰገነ ይሁን። በሱ ነው እግዚአብሔርን አመሰግነዋለሁ። ብዙዎች ተመችቷቸው እዛው ላይ ናቸው። እሱን ግን እግዚአብሔር ሲመርጥ አያችኋል። ቦታ አይመርጥም፣ ስፍራ አይመርጥም። ገጠር አልገባም አይልም፣ ከጎጃም አልፈልግም አይልም። እንደ መምህር ያሉ አገልጋዮችን ደግሞ እንዳያበዛልን ታብታብ እያደረግን ሸር እያደረግን ኮፕሊንክ እያደረግን የሚወጡ ቅዱሳኖችን እናበረታታ። ወንጌልን ለዓለም እናርስ፣ ወንጌልን ለሰሜኑ እናርስ። እንተባበር ጋይስ። ታባችን አይቋረጥ። ታብታብ አድርጉ። ገስቱ እየጨለመ ነውና ከመምጣቱ በፊት እንዳይዘጋበት ሪፖርት የሚያደርጉም አይጠፉም። ክፉ መንፈስ የሚሰራባቸው። ስለዚህ ታብታብ እያደረግን 25 እናስገባት፣ በፍጥነት 25 እናስገባት። ከዛ ኮፕሊክ እናደርጋለን። እያያችሁት ከሆነ ገስቱ እየጠቆረ ነው ማለት ነው። ገስቱ እየጠቆረ ነው። ስለዚህ ሪፖርት የሚያደርጉ አሉ። ጋይስ እንተባበር። ሁላችንም እንተባበርና 25 እናስገባት። በፍጥነት 25 አስገብተናት ወደ ኮፕሊንክ እንድ 10 ጊዜ ኮፕሊንክ እናደርጋለን ሁላችንም ማለት ነው። 24 ሰው አለ። ታቧን አንድ ከተባበርን በአንድ እጅ ከሆነ ቀላል ነው።
ለወንጌል ታብታብ ማድረግ ቀላል ነው። የአባቴ ልጆች የአባቴ ብሩካን መስቀል ላይ ሞታችንን ለሞተልን ጮታችንን ለጮህልን እሱን ወንጌል ለመመስከር የተዘጋጀ ቤት እስከሆነ ድረስ የወንጌል አገልግሎት የሚውል ቤት ነው። ሌላ ፕሮሞሽን የሚሰራበት አይደለም። ማስታወቂያ የሚሰራበት ቤት አይደለም። የምንሰራው ማስታወቂያችን ማን ነው? ኢየሱስ ነው። ኢየሱስን የሚሰበክበትን የኢየሱስ ታምር የኢየሱስ ገድል የሚነገርበትን የኢየሱስን አዳኝነት የሚመሰከርበትን ቤት ታብታብ ማድረግ ቀላል ነው ወገኖች። 24 ገብታለች። በፍጥነት 25 እናስገባትና 10 ጊዜ ኮፒ ሊንክ እናደርጋለን። 24 ገብታለች። ከተባበርን ቀላል ነው ቤተሰብ። ለኛ የተከፈለልን ዋጋ ብዙ ነው። ሌሎች ጋር ብትሄዱ እኮ በቃ እስካሁን ድረስ ስንት ቻሌንጅ ሰርተዋል። ብዙ ቻሌንጅ ይሰራሉና ይህን ማድረግ ደግሞ ለቅዱሳን አይሳነንም። እኛ ከማንም አናንስም፣ ከሌሎችም አናንስም። መተባበር እንችላለን። ታብታብ አድርጉ። መጥቷል መምህር 25 ግባ፣ አይቋረጥም። 25 መግባት አለባት ታቧ 25 ግባ። ከዛ 10 ጊዜ ኮምፕሊንግ እናደርጋለን። ወደ ትምህርታችን እንገባለን ማለት ነው። መምህር እንኳን ደህና መጣ። በጣም ታብታብ በማድረግ እየተባበሩ የነበሩ ከስር ያሉ እህት ወንድሞች አሉ። ከቻል ካስገባቸው ላይ ወጣው አገልግሎቱን የተባበሩ። አሜን። ተባረክ። ጸጋ ይብዛልህ። እግዚአብሔር ይባርካችሁ። አሜን አሜን። ጌታ ይባረክ። አሁንም ትጉና ታብታቡን ኮፒ ሊንኩን ከፍ አድርጉት። እንቀጥላለን። ጌታ ይመስገን። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም። ክብር ለኢየሱስ ይሁን። እንቀጥላለን። ተባረኩ። በነገር ሁሉ ተከናወኑ። ወንጌል ያሸንፋል። ወንጌል ያሸንፋል። ወንጌል ያሸንፋል። እስቲ በደንብ ኮፒ ሊንክ ታብታቡ ይቀጥል። ተባረኩልን። እሰማችኋለሁ። አሁን እሰማለሁ። እሰማለሁ። እኔ ይሰማል። ከታች ያላችሁ የሚሰማ ከሆነ አንድ ቁጥር ጻፉ። አንድ ቁጥር እየጻፋችሁ ይሰማል። አብረን እንቀጥል በሉ። አዎ፣ የሚገርምህ ነገር ሪፖርት ስለተደረገ ሰዎችን ራሱ ማስገባት አይችልም። የሚገርመው ሪፖርት በጣም ነው የሚያደርጉት። ተንኮለኞቹ ሪፖርት በጣም ነው የሚያደርጉት። እና እግዚአብሔር ይመስገን። ጌታ የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እንቀጥላለን። መወያየት የምትፈልጉ ደግሞ መግባት ትችላላችሁ። ጌታ ስሙ ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። ኮፒ ሊንክ አድርጉ። ተባረኩልን። ጸጋ ሰላም ይብዛላችሁ። ኢየሱስ ጌታ ነው። እና መምህር ያው ታቧ ትንሽ ከፍ እስከምትል 24.9 ደርሳለች። 25 ግባና 10 ጊዜ ኮፒ ሊንክ አድርገህ ወደ ዕለቱ ትምህርት እስክትመለስ ድረስ እንደዚህ አትጥፋ ነገሩ።
25 ገብታለች። አንዳንድ ቅዱሳኖች አሉ የተባረኩ እግዚአብሔርን ቤት ለመስራት አብረው የሚተባበሩ አሁን ራሱ ከታች ሆነው ታብታብ ሸር ኮምፕሊንክ እያደረጉ በትብብር የነበሩ ቅዱሳኖችን ከውስጥ ገስት እየላካችሁ ብትገቡ ደስ ይላል። አብራችሁ ለውይይትም መልስም ያው እግዚአብሔር መልስ አያጣም። መንፈስ ቅዱስ እንትን አለ አላስገባም አለ። ብዙ ሰዎች ገስት ልከዋል፣ ግን ገስት ልከዋል እና ማስገባት አልቻለም። ሪፖርት ተደርጓል። ገባ ሪፖርት ስለተደረገ ነው። ለዛ ነው የሚያስገባ እንጂ ብዙ ሰዎች ልከዋል። ማስገባት አይችልም። በባለፈውም ሪፖርት ላይ ስለነበረ ለዛ ይመስለኛልና ለዛ ነው። ክብር ለኢየሱስ ይሁን። ምራውን ያው ስለሚሰማ ወደ ሐሳብህም አንተም በመረጋጋት ላይ ካለ መቀጠል ትችላለህ። ያው ኮምፕሊንግ እያደረጉ ነው፣ ታብታብም እያደረጉ ነው። መልካም መልካም። አንተን ስለሰጠን እግዚአብሔር እናመሰግናለን። ለሰሜኑ አንተንም ስላስነሳህ በጣም ነው የማመሰግነው። እግዚአብሔር አሜን አሜን። ተባረክ። አንተም ጸጋ ይብዛልህ። በእውነቱ እግዚአብሔር ይባርክ። አሜን። እንግዲህ እግዚአብሔር ሁላችንንም ራርቶልን ይሄን የእውነት ወንጌል አብርቶልናል። ስለዚህ ይሄንን ወንጌል ደግሞ የበራልንን ወንጌል ደግሞ ለትውልዱ እንናገራለን፣ እናበስራለን። ወንጌል ይሰበካል። ክብር ለኢየሱስ ይሁን። ጌታ ለዘላለም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሃሌሉያ ሃሌሉያ። እንቀጥል የምትሉ አንዳንድ ቁጥርን አሳዩኝ እስቲ። በጣም ብዙዎችን እያየኋችሁ ስላልሆነ እንቀጥል የምትሉ አንዳንድ ቁጥርን በማሳየት እንቀጥላለን። ያለዚያ ደግሞ እንግዲህ እሺ አብርሽ ነው እንግዲህ እንቀጥል ያለ። ሌላ ሰዎች እንቀጥል የምትሉ እስቲ ቅዱሳን፣ 2 ሰው አይቻለሁ። እንቀጥል። ጌታ ይባረክ። 7 የፍጽምና ቁጥር ስለሆነ 7 ሰው ማግኘት ይጠበቅብኛል። 7 ሰው ማግኘት ይጠበቅብኛል እና እንቀጥላለን። 3 ሰው አይቻለሁ። እንቀጥል የሚሉ ሰዎችን 3 ሰው አይቻለሁ። 3 ሰው አይቻለሁ። ሃሌሉያ። ከዚህ በኋላ 4 ሰዎችን እፈልጋለሁ። እንግዲህ 4 ሰዎችን እፈልጋለሁ። እንቀጥል። አዎ አሁን 4 ሞልቷል። 4 ሞልቷል። እንቀጥል የሚሉ ሰዎች 4 ሰዎች ተገኝተዋል። ክብር ለኢየሱስ ይሁን። እንቀጥል የሚሉ ሰዎች 4 ሰዎች ተገኝተዋል ማለት ነው። እንቀጥል የሚሉ ሰዎች 4 ሰዎች ተገኝተዋል። እናንተ 4 ሰዎች ተግታችሁ ትሰራላችሁ። እኔ እቀጥላለሁ። ሌላም ሰው ፈልጋለሁ። እንቀጥል የሚል ሌላም ሰው ፈልጋለሁ። ጌታ ይባረክ። ሌላም ሰዎች ያስፈልጉናል ማለት ነው። እሺ ጌታ የተባረከ ይሁን። እንቀጥላለን።
እንቀጥላለን። ጌታ ይባርካችሁ። ተባረኩ። ስለ ኪዳን ነው እያወራን ያለ ነው። ስለ ኪዳን ነው እየተነጋገርን ያለ ነው። ኪዳናችን ስንት ነው በሚለው ሐሳብ ውስጥ ነው እየተወያየንን እየተማማርን ያለ ነው። ሰዎች ኪዳን የሚለውን ነገር በደንብ አውቀው መኖር አለባቸው ማለት ነው። ኪዳን ሰዎች ከሰዎች ጋር የሚያደርጉት ኪዳን አለ። እንደገናም ደግሞ ሰዎች ከእግዚአብሔር ጋር ደግሞ የሚያደርጉት ኪዳን አለ። ከዘፍጥረት እስከ ራእይ መጽሐፍ ቅዱስን ስታጠኑ ኪዳን የሚለውን ነገር በደንብ ማስተዋል አለባችሁ እና ቅዱሱን ኪዳን እግዚአብሔር ከሰዎች ጋር ሲገባ እንደነበረ ይታወቃል። አሁን ደግሞ በመጨረሻ ደግሞ እግዚአብሔር ከክርስቶስ ኢየሱስ ጋር የገባው ኪዳን አለ። ይህ ኪዳን ደግሞ አዲስ ኪዳን ይባላል። አዲስ ኪዳን አዲስ የሆነ ውል ወይም ደግሞ አዲስ የሆነ ስምምነት ማለት ነው። እግዚአብሔር ከልጁ ከኢየሱስ ክርስቶስ ጋር አዲስ ኪዳን አደረገ። ቀደም ብሎ ከአዳም ጋር የገባውን ኪዳን አይተናል። ቀጥሎ ደግሞ ከአብርሃም ጋር የነበረውን ኪዳን አይተናል። እንግዲህ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስ ክርስቶስን አመጣ ይላል የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ይህ የአባቶች ተስፋ በክርስቶስ መምጣት ምክንያት በክርስቶስ መምጣት ምክንያት ፍጻሜውን እንዳገኘ ነው የሚነግራችሁ። በቁጥር 32 ላይ እኛም ይላል ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን ነው የሚለው። ለእናንተ እንሰብካለን። ሐዋርያው ለብዙ አባቶች የተሰጠው ተስፋ አንድ ብቻ እንደሆነና እርሱም ክርስቶስ እንደሆነ ነው እየተናገረ ያለው። ወገኖች ሆይ ጌታ ይባረክ። ስለዚህ ምንም እንኳን እግዚአብሔር በየዘመናቱ የተነሱ አባቶች ኪዳኑን የሚያድስበት መንገድ ቢለያይም ለሁሉም አባቶች የተሰጠው ኪዳን ግን ምንድነው አለ? አንድ ነው አለ። አንድ የተስፋ ቃልና አንድ ዘር እርሱም የቅዱሱ ኪዳን ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ይለናል። የቅዱሱ ኪዳን ፈጻሚ ማን ነው አለ? ኢየሱስ ክርስቶስ ነው አለ። ለምሳሌ ለዳዊት ቤትህና መንግሥትህ በፊቱ ለዘላለም ይጠነክራል፣ ዙፋንህ ለዘላለም ይጸናል። ሁለተኛ ሳሙኤል 7 ቁጥር 16 ላይ ይህንን ካለ በኋላ ዘላለማዊ መንግሥትና የጸና ዙፋን እንደሚሰጠው ኪዳን የተገባለት ኢየሱስ ነው እያለን ነው። ኪዳን የተገባለት ማን ነው አለ? ኢየሱስ ነው። ይህ ኪዳን ወገኖቼ በተወሰነ መልኩ እስከ ሰለሞን ሞት ድረስ ተፈጽሟል። ዳዊት ከሞተ በኋላ ልጁ ሰሎሞን በኢየሩሳሌም ከነገሰ በኋላ ትክክለኛ ተተኪ ንጉሥ በመጥፋቱ በልጁ በኢዮርብዓም ምክንያት እስራኤል ለሁለት ተከፈለች። በዚህም የሰሜኑ መንግስት በመውደቁ ከዚያን ጊዜ አንስቶ እስከ ዛሬ ድረስ የዳዊት ዘር እስራኤልን መግዛት አልቻለም። ይህ የዳዊት ኪዳን ከምድራዊው መንግስታዊ ዙፋን ይልቅ ወደ መንፈሳዊ ስልጣን የሚያመላክት ነው። መንፈሳዊውን ስልጣን ነው የሚያመላክተው። ይህም ከዳዊት የሚመጣው መንግስቱ ለዘላለም ነው ይልሃል። ከጸናው ዙፋን የተነሳ የሰማይ ሰራዊት የሚያመሰግኑት የሚሰግዱለት፣
ሞትን አሸንፎ የተነሳውና በአባቱ ቀኝ ለዘላለም ነግሶ የሚኖረው ኢየሱስ ክርስቶስን የሚያመላክት ነው ወገኖቼ። እግዚአብሔር ቀጥሎ በእስራኤል ስለሚነግሰው ንጉሥ ስለ ሰለሞን ስለ ዳዊት ሲናገር እንደዚህ ይላል፣ እነሆ የዕረፍት ሰው የሚሆን ልጅ ይወለድልሃል፣ የመንግሥቱንም ዙፋን በእስራኤል ላይ ለዘላለም አጸናለሁ። አንደኛ ዜና መጽሐፍ ምዕራፍ 22 ቁጥር 9 እስከ 10። ከጉልበቱ የሚወጣው ዘር እስራኤልን እንደሚያሳርፍ ተስፋን ሰጥቶት ነበረ ይላል። ተስፋን ሰጥቶት ነበር። ነገር ግን እስራኤል በሰለሞን አስተዳደር ከጦርነት ያረፈችው ለ40 ዓመት ያህል ብቻ ሲሆን ከዚያ በኋላ በብዙ የጦርነትና የግጭት ታሪኮች ውስጥ እስራኤል እረፍቷን አጥታ ስትጨነቅ ትመለከታላችሁ። እረፍት የሚባል አጥታ ስትጨነቅ ትመለከታላችሁ። እረፍት ወይም ደግሞ የእረፍት ሰው የተባለው ሰለሞን ሕዝቡን ለዘላለም አለማሳረፉን ስንረዳ ተስፋው ከዳዊት ዘር ለሆነው የዓለምን ሕዝብ ለዘላለም የሚያሳርፍ የቅዱሱ ኪዳን ፈጻሚ የናዝሬቱ ኢየሱስ እንደሆነ ትመለከታላችሁ። የቅዱሱ ኪዳን ፈጻሚ ኢየሱስ ይባላል። የቅዱሱ ኪዳን ፈጻሚ ማን ነው? ኢየሱስ ነው። የቅዱሱ ኪዳን ፈጻሚ ማን ነው? ኢየሱስ ነው። ሃሌሉያ። ጌታም በአገልግሎቱ ዘመኑ የእርሱ በሥጋ መገለጥ ለሰው ልጆች ሁሉ ለዘላለም እረፍት የሚሆን ለዘላለም እረፍት መሆኑን ሲነግረን በማቴዎስ ወንጌል ምዕራፍ 11 ቁጥር 8 ላይ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። አየህ፣ የሚያሳርፈው ማን ነው? ኢየሱስ ነው። የዚህን ምዕራፍ ሐሳብ ጠቅለል አድርጋችሁ ስትመለከቱት ጥያቄው ኪዳኑ ለምን ቅዱስ ተባለ የሚል ነው። ኪዳኑ ቅዱስ ለምን ተባለ? አየው፣ ቅዱሱ ኪዳን ይባላል። ቅዱሱ ኪዳኑ በሰው ወቅታዊ ማንነት ላይ ሳይሆን በራሱ በእግዚአብሔር ዘላለማዊ ምሕረት ላይ መሰረት ያደረገ በመሆኑ ቅዱስ ኪዳን ተብሎ ተጠርቷል። እግዚአብሔር ይህንን ኪዳን በመጀመሪያ ለአዳም ሲገባለት የአዳም ወቅታዊው መንፈሳዊ ሕይወት በበደል በድካም ውስጥ ሲያልፍ ከአዳም በኋላ የአብርሃም የዳዊት ሕይወት ስናይ እግዚአብሔር ፈልጓቸው እንዳገኛቸው እንጂ እነርሱ እርሱን ለማግኘት ለማገልገል የተለየ መሻት ወይም ጸሎት እንዳላደረጉ ሐሳቡ በደንብ ይብራራላቸዋል ማለት ነው። የጌታ ኪዳን ግን ቅዱስ ኪዳን ተብሎ ነው የተጠራ። ኪዳኑ ዘር፣ ቀለም፣ ቋንቋ ሳይለይ የሰውን ዘር ሁሉ የሚታደግ በመሆኑ ቅዱስ ኪዳን ተብሏል። በቅዱሱ ኪዳን ሌላው መለያ መልክ ይህ ነው ወገኖቼ። በእግዚአብሔር መንግሥት ውስጥ የዘር፣ የቀለም፣ የቋንቋ ልዩነት የለም። ይህ የልዩነት መገለጫ ምድራዊ መንግሥት የተለመደ ምድራዊ መልክ ነው። በእግዚአብሔር መንግሥት ያለው መልክ ግን አንድ ነው፣ እርሱም ሰማያዊ ነው። የቅዱሱ ኪዳን ዓላማ ሰማያዊ ማንነት አጥቶ በነበር ጊዜ በዘር በቋንቋና በቀለም የተለያየውን የሰው ዘር የኪዳኑ ፈጻሚ ኢየሱስ ክርስቶስ ወደ ምድር ሲመጣ ይህንን ልዩነት አጥፍቶ በደሙ ዋጀን። ዮሐንስ ለዚህ ነው በምዕራፍ 3 ቁጥር 10 ላይ ሲናገር በድምፅህ ለእግዚአብሔር ከነገድ ከቋንቋ ተመልከቱ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው ያለ። ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። አየው፣ ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይህንን ኪዳን በደንብ ማወቅ ያስፈልጋቸዋል ማለት ነው። ኪዳን የኪዳኑ ተስፋ ሲፈጸም የመጣው የንጉሡ ወይም ደግሞ የቅዱስ እግዚአብሔር ልጅ በመሆኑ
እርሱ ፍጹም ስለሆነ የቅዱሱ ኪዳን ፈጻሚ ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ወገኖቼ። እርሱ ደግሞ ቅዱስ ነው። የዕብራውያን ጸሐፊ በዕብራውያን መጽሐፍ ምዕራፍ 7 ቁጥር 26 ላይ እንዲህ ብሎ መስክሮለታል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ። ቅዱስ ሊቀ ካህናት ይገባናል አለ። በመጽሐፍ ቅዱስ ከአዳም ጀምሮ ኪዳን የተቀበሉትን ሰዎች ስታዩ ቅዱስ የሚያስብል ነገር የላቸውም። ራሳቸው በኃጢአት ይወድቁ ስለነበረ፣ በአመፃ በበደል ይወድቁ ስለነበረ እነዚህን ሰዎች ቅዱስ ሊያስብላቸው የሚችል ነገር አልተገኘም። ቅዱስ ሊያስብላቸው የሚችል ነገር አልተገኘም። ጌታችን ኢየሱስ ክርስቶስ ግን ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። አየው፣ እንደዚህ ያለ ሊቀ ካህናት ይገባናል አለ። ሃሌሉያ። ልጁ እንደ አባቱ ቅዱስ ስለሆነ በነበረበት የሥጋ ዘመን ድካምና ኃጢአት አላሸነፈውም። በመሆኑም እንደ ቅድስናው መጠን ኪዳኑን ፈጸመልን። ኪዳኑን ፈጸመልን ወገኖቼ፣ እንደ ቅድስናው መጠን ኪዳኑን ፈጸመልን። ሃሌሉያ። እግዚአብሔር አምላካችን ስሙ ለዘለዓለም እየከበረና የተመሰገነ ይሁን። ስለዚህ በዚህ ትምህርት ውስጥ መወያየት የምትፈልጉ ስለ ኪዳን መነጋገር የምትፈልጉ ሰዎች ኦርቶዶክሳውያን ወንድሞች እህቶች መግባት ትችላላችሁ። ዛሬ ስለ ኪዳን በዚህ እንቋጫለን። ነገር ግን ክፍል 2 ኪዳን ምንድን ነው የሚለውን በደንብ ደግሞ እንመለከታለን። ስለ ኪዳን ተከታታይ የምንማረው ትምህርት ይኖረናል። ከዛ አሮጌው ኪዳን የደብረ ሲናዋ አጋር ወይም ደግሞ አሮጌው ኪዳን፣ ከዛ አዲሱ ኪዳን እያልን እንቀጥልበታለን። በደንብ እያብራራን እንማማራለን። ስለዚህ ወገኖቼ ሆይ በየትኛውም የምድር ጫፍ ሆናችሁ ይህንን ድምፅ የምትሰሙ ቅዱሳን አገልግሎቱ ለብዙ ሰዎች ተደራሽ እንዲሆን ከበፊቱ የበለጠ ኮፒ ሊንኩን ከፍ እንድታደርጉልን በታላቅ አክብሮትና ፍቅር እጠይቃችኋለሁ። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለእሱ ብቻ ይሁን። ተባረኩልኝ። ጸጋና ሰላም ይብዛላችሁ። እጅግ በጣም እወዳችኋለሁኝ። ሪፖርት ስለተደረገ በታች ገስት የላካችሁ ሰዎች ልትገቡ አልቻላችሁም። ልክ እንትኑን ስነካው መልሶ ይገለብጣልና ይሄ የሚሆነው ምንድነው? ሪፖርት ስለተደረገ ነው። እስኪ አሁን ልሞክር ሰውን ለማስገባት ምናልባት እሺ የሚል ከሆነ ልሞክር። ዋርኒንግ ነው የሚለው። እናንተን ለማስገባት ስሞክር ዋርኒንግ ነው የሚለው። አዎ ዋርኒንግ እያለ እምቢ ብሎኛል። ምን እንደሆነ አላውቅም። እንደዛ እያለ እምቢ ብሎኛል። ስለዚህ ሰዎችን ማስገባት አልቻልኩም። እስኪ እስካሁን ድረስ ኮፒ ሊንክ ስታደርጉ የነበራችሁን ሰዎች ልባርካችሁ። አሳዩኝ፣ ቁጥር አሳዩኝ እስቲ። ተባረኩ፣ ጸጋ ይብዛላችሁ። ስጦታ ስትሰጡ የነበራችሁ ሰዎች አሁን ምንድነው አበባ ምናምን ጣል ጣል ብታደርጉ እንትኑን አውቶራይዝድ ያደርገዋል፣ አካውንቱን አውቶራይዝድ ያደርገዋል። ስለዚህ ስጦታ ያላችሁ ሰዎች ስጦታ በመስጠት ኮፒ ሊንክ በማድረግ አካውንቱን እንዳይዘጋ የበኩላችንን አስተዋጽኦ እናድርግ። እስቲ አሁን የስጦታ ጊዜ እናድርገው፣ የመባ ጊዜ እናድርገው። እስቲ ስጦታ ያላችሁ ስጦታ ስጡ። ተባረኩልኝ። ስጦታ ያላችሁ ስጦታ በመስጠት ከኛ ጋር መሆናችሁን እንመልከት። እንባርካችሁ እስቲ።
ስጦታ ያላችሁ እስቲ ጌታ ይባርካችሁ። ይሄን የምንለው በዚህ በአበባው ምንም ነገር እንጠቀማለን ሳይሆን አካውንቱ እንደገና አውቶራይዝድ ስለሚደረግ ነው። አካውንቱ እንዳይዘጋ ስለሚረዳው ነው። እስኪ ተባረኩልን፣ ጸጋ ይብዛላችሁ። ስጦታ ያላችሁ በስጦታ የሌላችሁ ኮፒ ሊንክ በማድረግ ከኛ ጋራ ወንጌልን መስራታችሁን አጋር መሆናችሁን እንመልከት። ተባረኩ፣ ጸጋ ይብዛላችሁ። ተባረኩልኝ። ቡሩካን ናችሁ በኢየሱስ። ተባረኩ 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 ተባረኩ። በጣም ተባረኩልን። በጣም እናመሰግናለን። ኮፒ ሊንክ እያደረጋችሁ ያላችሁ ሰዎች እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት። ለበረከት ሁኑ፣ አትያዙ። በነገር ሁሉ ተከናወኑልን። እግዚአብሔር ይባርካችሁ ይባርካችሁ። ተባረኩልን። ስለዚህ ሰዎችን ማስገባት እንድችል እያደረገኝ አይደለም አካውንቱና ሰዎችን እንዳስገባ እያደረገኝ አይደለም። በኋላ እግዚአብሔር ቢፈቅድና ብንኖር እንደገና ተመልሰን እንገናኛለን። እስከዛው ድረስ እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት። ወዳችኋለሁ። ሻሎም